ሰላም እንደምናላችሁልን ክቡራና ክቡራን የታላቁ ማንቸስተር ዩናይትድ ደጋፊዎች በፕሪማች ሪቪው ተገናኝተናል። በ35ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ሊቨርፑል ጋር ይጫወታል። የኖርዝ ዌስት ደርቢ ነው። የሰሜን ምዕራቡ የእንግሊዝ ክፍል ወሳኙና ትልቁ እንዲሁም ደግሞ ኦልድ ራይቫለር ነው። ታሪካዊ ባላንጣ ሁለት ቡድኖች በእንግሊዝ እግር ኳስ ውስጥ ትልቅ ሁለት ስሞች ሊቨርፑልና ማንቸስተር ዩናይትድ ናቸው። ይህን ጨዋታ ልንመለከት ከእናንተ ጋር ተገናኝተናል። ስለምታደምጡንና ቆይታችሁ እንደወትሮ ሁሉ ከኛ ጋር ስለምታደርጉ ከልብ እናመሰግናለን። ስለ ጨዋታው ብዙ ሀሳቦች እናነሳለን። በደረጃ ሰንጠረዥ ውስጥ በ3 ነጥብ ልዩነት ነው የሚገኙት። ስለሱ ጉዳይ እናነሳለን። የካሪክን ፕሬስ ኮንፈረንስን በትንሹ እንቃኛለን። በጨዋታው ውስጥ ለውጥ ስለሚፈጥሩ ወይም የጨዋታው ሁኔታ ሊወስኑ ስለሚችሉ ተጫዋቾች እናነሳለን። ብሩኖ ፈርናንዴዝ፣ ሞሳላ፣ አይዛክ እያልን እንቀጥላለን። የሳላ አይኖርም በጨዋታ ውስጥ ግን ቁጥሮችን እንመለከታለን። የእርስ በርስ ግንኙነታቸውን በቅርብ ዓመታት ውስጥ ስላለውም ጉዳይ እንመለከታለን። ማንቸስተር ዩናይትድ ከ10 ዓመት በኋላ ባክ ቱ ባክ ሊቨርፑልን ስለማሸነፍ አስቦ ነው ወደ ጨዋታው የሚገባ። በጨዋታው ውስጥ ስለሚኖር ፕሪዲክት ላይን አፕ ወይም ግምታዊ አሰላለፍ በጥቂቱ ጠቁመን ምንወጣ ይሆናል። ብዙ ነገሮችን እንዳስሳለን። ብቻ አብራችሁን ቆዩ። በቆይታችሁ ወቅት ውስጥ የኮሜንት መስጫው ባር ፕሪማች ሪቪው ከመሆኑ አንጻር ግምቶቻችሁ እንድታሰፍሩ እንጠብቃለን። እንዲሁም ደግሞ የሰብስክራይብ በተኑን ተጫኑልን ያልተጫናችሁ፣ እንዲሁም ቪዲዮን ገና ስትጀምሩ የኔን ድምጽ ስትሰሙ ላይክ አድርጋችሁ ጀምሩ። ሁሉንም ስለምታደርጉ ዩናይትዳውያን ከልብ እናመሰግናለን። ተመለስና አድማጮቻችን፣ በእንግሊዝ ሰሜናዊ ምዕራብ አቅጣጫ የሚገኙ ሁለት ቡድኖች ናቸው። እንግሊዝ ከሁለተኛው የዓለም ጦርነት በኋላ በኢንዱስትሪያል ሪቮሉሽን ከፍ ማለት ስትጀምር የእንግሊዝ ታላቅ ከተማ ለመሆን በነበረ ትግል ውስጥ በኢኮኖሚ ማለት ነው ሁለቱ ቡድኖች ወደ ሀያልነት የመጡ ናቸው። እንደ ከተማም ትልቅ ፉክክር ነበረባቸው። መርሲሳይድ፣ ሊቨርፑል እና እንዲሁም ደግሞ ማንቸስተር ማለት ነው። ማንቸስተር ከተማ በኢንዱስትሪያል ሪቮሉሽን ከበርሚንግሃም ከተማ እየላቀች በምትገኝበት ጊዜ እንዲሁም ደግሞ መርሲሳይድ በወደብ ከተማ ኢንዱስትሪያን ከፍ በምታረግበት ኢኮኖሚያን ከፍ በምታረግበት ጊዜ የሁለቱ ባላንጣነት እንደ ሀገር እንደ ከተማ ጀመረ። ታላቅ ከተማ የእንግሊዝ ወሳኝ ከተማ ስለመሆን በሚደረግ ጥረት ውስጥ ማለት ነው። ከዛ በኋላ በእግር ኳስ ውስጥም ግን በእንግሊዝ እግር ኳስ ሁለቱ ረዥም ሀያላን ቡድኖች ናቸው። በርካታ ዋንጫዎችን የበሉ ሁለት ቡድኖች ናቸው እና በእንግሊዝ እግር ኳስ ውስጥ ሁለት ሀያላን ስም ነው ሊቨርፑል ኤንድ ማንቸስተር ዩናይትድ። እነዚህ ሁለት ቡድኖች አሁን በ3 ነጥብ ልዩነት ብቻ ተገኝተው ጨዋታቸውን ያከናውናሉ። እንግዲህ 35ኛ ሳምንት መርሃ ግብር ነው ከዚህ በኋላ የሚከናወኑት። ከዛሬ ጨዋታ ውጭ ከእሁዱ የ12 ሰዓት ተኩል ጨዋታ ውጭ 3 መርሃ ግብሮች ብቻ ነው የሚቀሩት። 35ኛ መርሃ ግብር ሊከናወን 34 ተከናውኑ ማንቸስተር ዩናይትድ 61 እንዲሁም ሊቨርፑል 58 ነጥቦች ብቻ ይዘው ይገኛል። ሁለቱም የሚቀጥለው ውድድር ዓመት የአውሮፓ ሻምፒዮንስ የመገኘት እድላቸው ሰፊ ነው፣ ምንም ጥያቄ የለውም። ዩናይትድ 2 ነጥብ ብቻ ይፈልጋል በሂሳባዊ ስሌት ወደ ሻምፒዮንስ ሊግ መግባቱን ለማረጋገጥ ማለት ነው። ሊቨርፑል ደግሞ 5 ነጥብ ከሚቀጥሉት ጨዋታዎች ያስፈልጓቸዋል። ግን ከሚከተላቸው ብራይተን ያላቸውን የነጥብ ልዩነት በተለይ ማንቸስተር ዩናይትድ 8 መሆንና የቀሩትን ጨዋታዎች ስትመለከቱ በቀላሉ ወደ ሻምፒዮንስ ሊግ መግባታቸውን ማረጋገጥ ትችላላችሁ። ዘንድሮ ደግሞ 6ኛ ቡድን ወደ ሻምፒዮንስ ሊግ ሊገባበት የሚችል እድል አለ አይደለ? አስቶን ቪላ የአውሮፓ ሊግ ሻምፒዮን የሚሆን ከሆነ በመልሱ የኖቲንግሃም ፎረስት የአውሮፓ ሊግ የግማሽ ፍጻሜ ጨዋታ ማሸነፍ የሚችል ከሆነ 6ኛ ቡድን ወደ አውሮፓ ሻምፒዮንስ ሊግ ይገባል። ስለዚህ እነ ብራይተንም እድል ሊኖራቸው የሚችልበት አጋጣሚ በጣም ሰፊ ነው። ሊቨርፑል እንግዲህ በቅርብ ጊዜያት ውስጥ ወደ ኦልድ ትራፎርድ መምጣት የሚቀነው ቡድን ነው። ግን ካለፉት 12 ጨዋታዎች ከቶፕ 3 ቡድኖች ጋር ወይም ደግሞ የደረጃ ሰንጠረዥ ከ1 እስከ 3 ካሉ ቡድኖች ጋር ያደረጋቸውን ጨዋታዎች ስንመለከት አንዱን ብቻ ነው ማሸነፍ የቻለው። ከአለፉት 12 ጨዋታዎች በደረጃ ሰንጠረዡ ከ1 እስከ 3 ሆኖ ያገኛቸው ቡድኖች ጋር በ7 አጋጣሚያቸው ወጡ፣ በ4 አጋጣሚ ደግሞ ሽንፈትን አጋጥሞታል ማለት ነውና ቶፕ 3 ያሉ ቡድኖች መግጠም ለሊቨርፑል አስቸጋሪ ነው በዚህ ውድድር ዓመት። ግን ደግሞ ቶፕ 3 ብቻ ግን አይደለም። ከሜዳው ውጭ ካለፉት 23 ጨዋታዎች በቶፕ ሃፍ ከ1 እስከ 10 ቶፕ ሃፍ የሚባሉት ቦተም ሃፍ ከ10 በታች ነው፣ ከ11 እስከ 20 ማለት ቶፕ ሃፍ የሚባለው ደግሞ ከ1 እስከ 10 ነው እና በተመሳሳይ ቅድም እንዳልኳችሁ ከ23 ጨዋታዎች ከሜዳ ውጭ ከቶፕ ሃፍ ጋር ከአንድ ካስ ካሉ ቡድኖች ጋር ማሸነፍ የቻለው በ23 መርሃ ግብሮች ውስጥ 4 ብቻ ነው። በ10 ጨዋታ አቻ ወጥቶ እንዲሁም በሌሎች 9 መርሃ ግብሮች ሽንፈት አጋጥሞታልና በጣም
ከደረጃ ሰንጠረዡ ከፍ ካሉ ቡድኖች ጋር ከሜዳ ውጭ ሄዶ መጫወት ብዙ የሚቸገር ቡድን። አሁን ደግሞ ወደ ኦልድ ትራፎርድ መምጣት አለበት። ያለፉትን 7 አዌይ ጨዋታዎች ከቶፕ ሃፍ ቡድኖች ጋር ምንም አላሸነፈም። ዊንለስ ነው ያለፉት 7 መርሃ ግብሮች ነው የምላችሁ በተከታታይ ማለት ነው። ምንም ነገር አላሸንፍም። የዩናይትዱ የካሪኩ ዩናይትድ በጣም በጥሩ ፎርም ውስጥ ነው የሚገኘው። እንደሱ እንደ ዩናይትድ ያለ ፎርም ውስጥ ያለ ቡድን ውስጥ የለም በፕሪሚየር ሊግ ውስጥ ማለት ነው። ካሪክ ወደ ማንቸስተር ዩናይትድ ከመጣ በኋላ 29 ነጥብ ነው መሰብሰብ የቻለ 29 ነጥብ ማለት ነው። እና በፕሪሚየር ሊጉ ከፍተኛ ነው። ከሚኬል አርቴታ ከፔፕ ጋርዲዮላ ከጃንዋሪ በኋላ ካሪክ ከተቀጠለ በኋላ ይህን ያህል ነጥብ መሰብሰብ አልቻለም። 13 የፕሪሚየር ሊግ ጌሞችን ነው ካሪክ መምራት የቻለው። 9ኙን ማሸነፍ ችሏል። በሁለቷቸው ወጣት 2 ሽንፈት አጋጥሞታል እና ንጻሬ አስፈላጊ ሊሆን ይችላል። ከሮበን አሞሪም የዚህ ውድድር 20 ጨዋታዎች ጋር ብታነጻጽሩት ሮበን አሞሪም እስኪለቅ ድረስ ከነበሩት 20 ጌሞች ጋር ብታነጻጽሩት 8 ብቻ ነው ማሸነፍ የቻለ። 7 አቻ ወጥቶ 5 ሽንፈት አጋጥሞታል እና ከሮበን አሞሪም ላቅ ያለ የጨዋታ ብዛቶችን ማሸነፍ ይችላል። ጌሙ ሳይገኝ 13ና 20 ሆኖ ግን በብዛት ጨዋታ ማሸነፍ ይችላል። የካሪኩ ማንቸስተር ዩናይትድ እንደሆነ ማንሳት ይቻላል። ኦልትራፎርድን ማስከበር ጀምሯል። ማንቸስተር ዩናይትድ በደንብ ማስከበር ጀምሯል። በቅርብ ዓመታት ውስጥ በኦልትራፎርድ በጣም ከባባድ ሽንፈቶች ሲደርሱበት ተመልክተናል። ግን ዘንድሮ በደንብ ኦልትራፎርድ ማስከበር ጀምሯል። 3ኛው ነው በሜዳው ብዙ ነጥብ የሰበሰበው የፕሪሚየር ሊግ ቡድን ነው። 3ኛ ማለት ነው። ባለፈው የውድድር ዓመት በሜዳው ማንቸስተር ዩናይትድ ብዙ ነጥቦችን በመሰብሰብ 14ኛ ነው። 24 ነጥቦችን ብቻ ነበር የሰበሰበ። በዚህ የውድድር ዓመት ግን 3ኛውን 36 ነጥቦችን መሰብሰብ ችሏል በሜዳው ብቻ ማለት ነው። ስለዚህ በጣም አስደናቂ ፎርም ላይ እንደሆነ ማንሳት ይቻላል። ካለፉት 7 ጌም በሜዳው 6ቱን አሸንፏል። ካለፉት 7 ጌም ነው ምላችሁ። በቅርብ ባለፈው ወር በሊድስ የ2-1 ሽንፈት አስተናግደናል። ከሱ ውጭ 6ቱን ማሸነፍ ችለናል። እዛ ጨዋታም ላይም የቡድኑ የቴምፖ ሴተር የሆነው ኮቢ ማይኖ አለመኖሩ በብዙ እንደጎዳን መመልከት ችለናል። በጨዋታው ውስጥ ሁነኞች እነማን ናቸው የሚሉትን ጉዳዮች መዳሰስ ያለብን ይመስለኛል። በማንቸስተር ዩናይትድ ውስጥ ፕሪማች ስንሰራ ፖስት ማች ስንሰራ አሁን በቀላል የምናነሰው ስም አለ፣ ብሩኖ ፈርናንዴስ። ኢምፕሬሲቭ የሆነ ፎርም ላይ ነው የሚገኘው። በጣም አስደናቂ ፎርም ላይ ነው የሚገኘው። ከብሬንትፎርድ ጋር በነበረው ጨዋታ ላይ ለቤንጃሚን ሴስኮ አሲስት ካደረገ በኋላ 19 አሲስት ላይ መድረሱ ይታወቃል። ከመስዑት ኦዚል 19 አሲስት 2015-16 ሲዝን ላይ ካስመዘገበው አሲስት ጋር መጋራት ችሏል። አሁን በዚህኛው የላንክሻየር ደርቢ ውስጥ ጎል ወይም አሲስት ማድረግ ይጠበቅበታል። አሲስት የሚያደርግ ከሆነ ከ2002-3 ከቴሪዳን ኦነሪ እና ከ2019-20 ከኬቪን ደብሬን 20 የምንጊዜም ምርጥ የመጨረሻ ኳስ አቃባዮች ሪካርድ ላይ መድረስ ይችላል። ቤስት አሲስተር መሆን ይችላል ማለት ነው። 2 አሲስት አድርጎ የሚወጣው ከሆነ ደግሞ የምንጊዜም የፕሪሚየር ሊጉ ቤስት የመጨረሻ ኳስ አቃባይ ተጫዋቹ ይሆናል ማለት ነው። በታሪክ እንደዚህ አይነት ቁጥሮች ለብሩኖ ፈርናንዴዝ ያስፈልጓቸዋል። እኔ በእግር ኳስ ውስጥ እንደዛ ብዬ አምናለሁ። አንዳንድ ተጫዋቾች የግል ሽልማቶችን ካላገኙ ይዘነጋሉ እና ያሳለፏቸው ሲዝኖች በጣም አስደናቂ ከመሆናቸው አንጻር እንደዚህ አይነት የግል ሽልማቶች እንዲያገኙ ይመኛል። ለምሳሌ ለብዙ ጊዜ ኔይማር ዳ ሲልቫ ባላንዶር እንዲያገኝ ይመኝ ነበር። ምክንያቱም ኔይማር ባላንዶር አለማግኘቱ አሁን አንዳንድ የእግር ኳስ ተመልካቾች ኔይማር እንደ ተራ ተጫዋች እንደ ኦቨርሬትድ ሲመለከቱት ይመለከታሉ። ኔይማር ኢዝ ዘ ሞስት ኢንቴሊጀንት የሆነ ተጫዋች ነው። የእግር ኳስ ኬሪየሩ አጭር ሊሆን ይችላል፣ ግን በጣም ሲበዛ አስደናቂ ተጫዋች ነው እና የሆኑ የግል ሽልማቶችን አግኝቶ ቢሆን ኑሮ ይሄን ኬሪየሩ ከማንም ጋር የሆነ ሰው አንስቶ አያወዳድረውም ነበር። እንደዚህ አይነት ተጫዋቾች አሉ፣ በርካታ ተጫዋቾች ማለት ነው። ለሆነ ንጻሬ ከሆነ ሰዎች ጋር የሚመደቡ ማለት ብሩኖ ፈርናንዴዝ ከሆነ ጊዜ በኋላ ከፕሪሚየር ሊግ የሆኑ ተራ አማካኞች ጋር እንዲፎካከር ወይ እንዲነጻጸር አልፈልግም። ለዛ ደግሞ የግል ሽልማቶች አስፈላጊ ናቸው። የተለየ አማካኝ ባለፉት 5-6 ዓመታት ውስጥ የተለየ አማካኝ መሆኑን አሳይቷል እና ቁጥር ሲደግፋችሁ ደግሞ በጣም አሪፍ ነው የሚሆነው። አሁን የምንጊዜም የፕሪሚየር ሊጉ ቤስት አሲስተር የሚሆን ከሆነ ኖርማል ተጫዋች በተነሳ ቁጥር ልታነጻጽሩት አትችሉም ማለት ነው። ምክንያቱም የምንጊዜም የፕሪሚየር ሊጉ ቤስት አሲስተር ነው ማለት ነው። እርግጥ አሁን ከፕሪሚየር ሊግ የምንጊዜም 3 ምርጥ አሲስተሮች አንዱ ሆኗል። ከሄነሪ ከኬቪን ደብሬይን እንዲሁም ከመስዑት ኦዚል ጋር አብሮ መቀመጥ ሰው አሁን ደግሞ ብቻውን ተነጥሎ ለመሄድ ነው ቁጥሮቹን እያደረገ የሚገኙት። በኦልትራፎርድ ደግሞ ነገሮች ይቀኑታል። ያለፉትን ጨዋታዎች በሙሉ በኦልትራፎርድ ያለፉት 7 መርሃ ግብሮች ጎል ወይም አሲስት ማድረግ ችሏል። ያለፉት 7 መርሃ ግብሮች ውስጥ ማለት ነው። ይሄ ደግሞ 3ኛው ይሄን ያደረገ ተጫዋች ያደርገዋል። ምክንያቱም 2008 ከማርች እስከ ኖቬምበር ክርስቲያኖ ሮናልዶ 10
ጎል ወይም አሲስት በተከታታይ በኦልድ ትራፎርድ አድርጎ ነበረ። ጎል ወይም አሲስት በተከታታይ ማለት ነው። ከዲሴምበር እስከ ማርች ከ2009 እስከ 2010 ባለው ደግሞ ዋይኔ ሮኒ 8 ተከታታይ ጨዋታዎች ጎል ወይም አሲስት አድርጎ ነበር። አሁን ሰባተኛ ደርሷል። 7 ተከታታይ ጨዋታዎች ጎል ወይም አሲስት አድርጓል ብሩኖ ፈርናንዴዝ ማለት። በዚህኛው ጨዋታ የሚያረከን ከዋይኔ ሮኒ ጋር በሜዳው ጎል ወይም አሲስት በተከታታይ ብዙ ጨዋታዎችን በማድረግ ሪከርዱን ይጋሯል። ሌሎች ተከታታይ 2 ጨዋታዎች የሚያረክ ከሆነ ደግሞ የክርስቲያኖ ሮናልዶ ሪከርድ ይሰብራል ማለት ነው። በሊቨርፑል በኩል ተጠባቂ ተጫዋች ከባድ ነው መኖሩ። ሞሳላ አለመኖሩን ተከትሎ ሞሳላ ነው ቢኖር አስፈሪ ተጫዋች ነው። ምክንያቱም ዩናይትድ ላይ ብዙ ጎል ካስቆጠሩ ተጫዋች አንዱ ነው። 13 ጎሎችን ያስቆጥሯል። በኦልድ ትራፎርድ ደግሞ ማንም ተጫዋች አስቆጥሮት ማያውቀው የጎል ብዛት አለው 7። ማንም የፕሪሚየር ሊግ ተጫዋች ኦልድ ትራፎርድ ላይ 7 ጎል የለውም ማለት ነው። እሱ ግን 7 ጎሎች አሉት። ግን ሳላ ጉዳት ነው። በዚህ ውድድር ዓመት መጨረሻ ስለመመለሱም እርግጥ አይደለም። አሌክሳንደር አይዛክ ተመልሶላቸዋል። በፊት መስመር 100ኛ የፕሪሚየር ሊግ ጨዋታውን በዚህኛው የኦልድ ትራፎርድ መርሃ ግብር ያከናውናል። ባለፈው ሳምንት በፕሪሚየር ሊግ ጎል ማስቆጠሩን ተመልክተናል በመርሳይድ ደርቢ ከኤቨርተን ጋር። ስለዚህ በዚህኛው ጨዋታ ላይ ጎል የሚያስቆጥር ከሆነ ለሊቨርፑል የሊቨርፑል ማሊያ ለብሶ ለመጀመሪያ ባክ ቱ ባክ ጎል ያስቆጥራል ማለት ነው። እንደ ቲም ኒውስ የምንመለከተው ማዝራዊና ኩኛ መመለሳቸው አሁንም አልተረጋገጠም። ወደ ኋላ የካሪክን ኢንተርቪው በጥቂቱ ስንዳሰስ እንመለከተዋለን። ግን ማቲያስ ዴሊት ለዚህኛው ጨዋታ ዝግጁ አይደለም። በድጋሚ ሊቻም እንደዛው ማለት ነው። በሊቨርፑል በኩል በርካታ ተጫዋቾች ለዚህኛው ጨዋታ ዝግጁ አይደሉም። ሞሳላ፣ ኮነር ብራድሊ፣ ጆቫኒ ሊዮን የመሀል ተከላካይ በዚህ ውድድር ዓመት ብዙ ይተማመኑበታል ተብሎ የተጠበቀ የመሀል ተከላካይ ነበር። ግን የኤሲኤል ጉዳት አጋጥሞት ከውድድር ዓመቱ ውጭ ነው። ኢንዶ፣ ኦጎ ኢኪቲኪ እነዚህ ተጫዋቾች ጉዳት ላይ የሚገኙ። መልካሙ ዜና አሊሰን ቤከር ይመለስላቸዋል። እንግዲህ አሊሰን ጉዳት ላይ በነበረበት ጊዜ ጆርጅ ማማርዳ ሺልቪን በግብ ጠባቂነት ቦታ ላይ ሲጠቀም ነበር ሊቨርፑል። ግን ጆርጅ ማማርዳ ሺልቪን ጉዳት አጋጠመው። ከዛ ሶስተኛው ግብ ጠባቂ ለተከታታይ 2 ጨዋታዎች ተጠቅሟል። ፍሬዲ ውድማን የሚባል ግብ ጠባቂ ማለት ነው። አሁን ግን አሊሰን ቤከር ይመለስላቸዋል። እሱ መልካሙ ጉዳይ ነው። የእርስ በርስ ግንኙነታቸውን በቅርብ ጊዜ ስንመለከት ቁጥሮቹ ለሊቨርፑል በደንብ ያደላሉ። ምክንያቱም ሊቨርፑል ካለፉት 19 ጨዋታዎች በ3 አጋጣሚ ብቻ ነው ያሸነፍ ነው ወይም ሽንፈት ያጋጠመው። በ3 አጋጣሚ ብቻ ያሸነፍ ነው። በ9ኛቸው ወጡ በ7 አጋጣሚ ደግሞ አሸንፈውናል ማለት ነው። እና ከኛ ጋር ያለው ሪከርድ በቅርብ ጊዜ በጣም ጥሩ እንደሆነ መመልከት እንችላለን። ማንቸስተር ዩናይትድ ለደብል ነው የሚጫወተው። እንግዲህ አንፊልድ ላይ በዚህ ውድድር ዓመት ጥቅምት ላይ ታስታውሳላችሁ በብራያን ምቤሞ እና በሃሪ ማጉዌር ጎል ሊቨርፑል ማሸነፍ ችለናል 2-1። በጣም ኢንተረስቲንግ የነበረ መርሃ ግብር ነው። በጣም ማለት ነው በጣም አስደናቂ መርሃ ግብር ነበረ። ስለዚህ አሁን የምናሸንፋቸው ከሆነ በኦልድ ትራፎርድ ከ2015-16 ሲዝን በኋላ ከ10 ዓመት በኋላ ሊቨርፑልን ደብል እንሰራለን ወይም ባክ ቱ ባክ በደርሶ መልስ ማሸነፍ እንችላለን ማለት ነው። ሊቨርፑል ካለፉት 5 የኦልድ ትራፎርድ ጨዋታዎች 3ቱ ማሸነፍ ይችላል። እንዲህ ሆኖ አያውቅም በታሪክ ውስጥ። በትንሽ ጨዋታዎች ውስጥ እንደዚህ አሸንፈው አያውቁም። ለምሳሌ ያለፉት 5 ጨዋታ ታችሁ 18 ወደ ኋላ ብትሄዱ በ3 አጋጣሚ ብቻ ነው በኦልድ ትራፎርድ ማሸነፍ ይቻላል ከ18 ማለት ነው። አሁን ግን ከ5-3 ማሸነፍ ችሏል። አንዳቸው ወጡ፣ አንድ ሽንፈት ብቻ ነው ያጋጠመውና በቅርብ በኦልድ ትራፎርድ ያለው ሪከርድ በጣም መልካም መሆኑን እንመለከታለንና ይህን ሪከርዱን ለማስቆም በጣም ወሳኝ መርሃ ግብር ነው። ጨዋታው ኢንተረስቲንግ ነው። ብዙ ፋክተሮች ይኖሩታል ጨዋታውን ሊወስኑ የሚችሉ። ፕሬስ ኮንፈረንስ ማይክል ካሪክ ሰጥቷል። ትናንትና ምሽት ነው ጋዜጣዊ መግለጫውን የሰጠው። ብዙ ጉዳዮችን ለማንሳት ሞክሯል። ስለ ቡድን ዜና ሲጠየቅ በጉዳት ማቲያስ ኩኛ የተወሰኑ ልምምዶችን ሰርቷል። ለጨዋታው ዝግጁ መሆኑን እርግጠኞች አይደለንም ብሏል። ማቲያስ ዴሊትን በተመለከተ ከዚህ በኋላም ረዥም ጨዋታዎች አይኖሩም፣ ለረዥም ጊዜ ከቡድኑ ውጭ ይሆናል ሲል ለመመለስ ገና እንደሆነ ማረጋገጥ ችሏል። ማይክል ካሪክ ከሊቨርፑል ጋር ስለምናደርገው ተጠባቂ ጨዋታ እንዲሁ ሲያወራ የጨዋታ ያለምንም ጥርጥር በላቀ ሁኔታ ከመጠበቃቸው ጨዋታዎች መካከል አንዱ ነው። በእጅጉ ጎልቶ የሚታይ ትልቅ ጨዋታ ነው። ከሌሎች ቡድኖች ጋር ተቀናቃኝነት ቢኖሩም የዚህኛው ግን ከሁሉም በላይ ነው። በዚህ ጨዋታ ውስጥ የተለየ ስሜት አለኝ ሲል የደጋፊዎችን ስሜት የተጋራበትን መንፈስ ተናግሯል። ለደጋፊዎች ምን ማለት እንደሆነ ለሱ ምን ማለት እንደሆነ የኖርዝ ዌስት ደርቢን ለመናገር ሞክሯል። ስለ ኮቢ ማይኖ ኮንትራትም እንደዚህ አወርቷል። እዚህ ከመጣው ጀምሮ በኮቢ ብቃት እጅግ በጣም ተደንቅ ያለው ኮቢ የዚህ እግር ኳስ ክለብ እውነተኛ መገለጫ ነው። ከአካዳሚ ወጡ ህልሙን እያሳካ የሚገኝ ወጣት ተጫዋች፣ በተለይ ባለፉት ጥቂት ጨዋታዎች ላይ ያሳየው ብቃትና ዲሲፕሊን እጅግ አስደናቂ ነው። አዲስ ኮንትራት በመፈረሙ እኔን ጨምሮ በክለቡ ውስጥ ያሉ እያንዳንዱ ሰው በጣም ደስተኞች ነን ሲል ተናግሯል። እዚህ ጋር በጣም አሪፍ ቃል ተጠቅሟል አይደለ?
የዚህ ክለብ ዋና መገለጫ ነው፣ ከአካዳሚ ወጡ ህልሙን እያሳካ ያለ ተጫዋች ነው ሲል አድናቆቱን ለግቶታል። ስለ ካሪክ ስለ ቡድን ጥልቀትና የወደፊቱ እቅድም ተጠይቆ ነበር። ይህ ባለፉት 3 ወይም 4 ወራት ካለፍንበት የተለየ ፈተና ነው። ሆኖም ይህ ተፈጥሯዊ ሂደት ነው፣ እኛም ልንደርስበት የምንመኘው ደረጃ ነው። በሊጉ ትልቅ ደረጃ ይዘን ካጠናቀቅንና ያንን ማድረግ ከቻልን አዎንታዊ ነው። ሁልጊዜም ቢሆን ቡድናችን ለማሻሻልና ይበልጥ ጠንካራ ለመሆን እየሰራ እንገኛለን። ይህም በጥራት የሚሆን በቡድኑ አወቃቀር አሊያም በተጫዋች ስብጥር ወደፊት ለመራመድ ዘውትር ጥረት እናደርጋለን ሲል ስለ ወደፊቱ የቡድን ግንባታ ፍንጭ መስጠት ችሏል። ብዙ ጊዜ አይናገርም ነበር፣ ምክንያቱም የቡድኑ ወደፊት ግንባታ አካል ስለመሆኑ እርግጠኛ አይደለም። በሚቀጥለው ውድድር ዓመት የማንቸስተር ዩናይትድ አሰልጣኝ ስለመሆኑ ማለት አሁን ግን በጥቂቱ ፍንጭ ሰጥቶ ነው ያለፈ። ማይክል ካሪክ ስለ ኮቢ ማይኖ እድገትም እንዲሁ ተጠይቆ ምላሽን ሰጥቷል። እርሱ ራሱን የሚያሳይበት መድረክ በተሰጠው ጊዜ በራሱ ላይ ያለው እምነት እንዲጨምር በማድረግ እየረዳ ነው እንገኛለን። እሱም በየጊዜው በሚጫወቱበት መንገድ አዳዲስ ነገሮችን እየጨመረ ይገኛል። ከዚህ የተሻለ አስደናቂ አቅም አለው። ይህ ተፈጥሯዊ እድገት ደግሞ አዲስ ኮንትራት አስገኝቶለታል። በዚሁ ሁሉም ሰው ተደስቷል። ለረዥም ጊዜ እዚህ እንደሚቆይና በቀጣይ ዋንጫዎች እንደሚያሳካ እና ከቡድኑ ጋር ደግሞ የተለየ ተጫዋች እንደሚሆን ተስፋ እናደርጋለን ሲል ነው ለመናገር የሞከረ። ስለ ካስሜሮ ተጠይቋል። ለረዥም ጊዜ ብቃቱን አስጠብቆ ስለመቆየቱ ስለ ካስሜሮ የወጥ ብቃት ፐርፎርማንስ እና በዚህ ውድድር ዓመት መጨረሻ ላይ ደግሞ እያሳየው ያለው ብቃት እንዲሁ ጠይቀውት ነበር። ለአንዳንድ ተጫዋቾች አለ ምን ያህል ነፃነት እንደምትሰጣቸው ማወቅ በጣም ትኩረት የሚስብ ጉዳይ ነው። ወጣት ተጫዋቾችን አንዳንዴ ከሜዳ ርቀት ይበልጥ እንዲጎለብቱ ማድረግ ያስፈልጋል። ነገር ግን እድሜያቸው ከ30 በላይ የሆኑ ተጫዋቾችን ትልቅ ተሞክሮ አላቸው። ራሳቸውን በሚገባ ስለሚያውቁ ልታምናቸው ይገባል። የካስሜሮ ጠንካራ ጎን እናውቃለን። ስለዚህ በእሱ ጠንካራ ጎን ላይ ተመስርተን እንጫወታለን። በእንደዚህ አይነት ከፍተኛ ደረጃ ላይ ባለ ተጫዋች ላይ መተማመን ይጠይቅብሃል። ካስሜሮ እስከሆነ አከናወናቸውን ነገሮች ለማሳካት ትልቅ ዋጋ ከፍሏል። ለዚህም ትልቅ አድናቆትና ክብር ለሱ አለኝ ሲል ነው እንግዲህ ለመናገር የሞከረው ማይክል ካሪክ ማለት ነው። ደግሞ ይገባዋል። ስለ ደረጃ ስንጠረጁ እንግዲህ ተጠይቆ ነበረ። ከሊቨርፑል በላይ መሆናችን የቡድኑን መሻሻል በግልጽ ያሳያል። በዚህ ጨዋታ የምንገባው በጥሩ ሁኔታ ላይ በጥሩ ብቃት ላይ ሆነን ነው። የሊጉ ሁኔታ በሚገባ እከታተላለሁ፣ ነገር ግን አሁን ትኩረታችን እሱ ላይ አይደለም። ይህንን ጨዋታ በተናጠል እንደ አንድ ትልቅ ጨዋታ ነው የምንመለከተው ሲል ስለ ደረጃ ሰንጠረዥ ከሊቨርፑል ከፍሎ ስለመጨረስ ብቻ ሳይሆን ይሄኛው ጨዋታ ሊቨርፑል ማሸነፍ ብቻው የሚቀመጥ ካታጎሪ እንደሆነ ለማንሳት የሞከረው ለጨዋታው የሰጠው ትኩረት በጣም የሚደንቅ ይመስለኛል። ማይክል ካሪክ ኦፕታይን ጨዋታ የማሸነፍ ግምት ለማንቸስተር ዩናይትድ ነው የሰጠ 42.8% ማለት ነውና ኦፕታ ከትልቅ ቡድኖች ከማንቸስተር ዩናይትድን ከካሪክ በኋላ በደንብ እያመነው ይገኛል። ሊቨርፑል 30.5% ነው ጨዋታ የማሸነፍ እድሉ፣ ጨዋታው በአቻ ውጤት የመጠናቀቅ እድሉ 26.7% ብቻ ነው። እንግዲህ እንደ ፕሪዲክት ላይናፕ በጨዋታው ሲኖራል ተብሎ በሚጠበቀው ላይናፕ የማንቸስተር ዩናይትድ ብዙ ግራ የሚያጋባ አይመስለኝም። ሳለመንሰን በግብ ጠባቂነት ቦታ ላይ ይኖራል። ናስር ማዝራዊ የቀኝ መስመር ተከላካይ፣ ሃሪ ማጉዌርና አይደን ሄቨን የማል ተከላካዮች ይሆናሉ። ዲያጎ ዳሎ ግራ መስመር ተከላካይ ሊሆን ይችላል። ሉክሾ የመኖር ድሮ አጠራጣሪ ስለሆነ ካስሜሮ ከማይኖ ጋር ይጣመራል። ብሩኖ ፈርናንዴስ ከፊታቸው፣ አማድ ዲያሎ፣ ብራያም ምቤሞ እና ቤንጃሚን ሴስኮ ደግሞ የማንቸስተር ዩናይትድን የፊት መስመር የመራሉ ተብሎ ይጠበቃል። በሊቨርፑል በኩል ውስጥ አሌክሰን ቤከር በግብ ጠባቂነት ይኖራል፣ ፍሬዲ ውድማንን ተክቶ። እንዲሁም ደግሞ በቀይ መስመር ተከላካይነት ከርቲስ ጆንሰን በቅርብ የተጠቀሙበት ይገኛሉ። ኢብራሂማ ኮናቴ፣ ቨርጅል ቫንዳይክ እና አንዲ ሮበርትሰን የሊቨርፑል ተከላካዮች ሲሆኑ ሪያን ግራቨንበርክ እና ማካሊስተር ሁለቱ አማካኞች ናሉ። ከፊት ለፊታቸው ዶሚኒክ ሶቦዝ ላይ፣ በቀይ በኩል ውስጥ ኮዲ ጋክፖ፣ በግራ በኩል ፍሎሪያን ቨርዝ እንዲሁም አሌክሳንደር አይዛክ የአርነ ስሎትን ቲም ከፊት ሆኖ ይመራሉ ተብሎ ይጠበቃል። የጨዋታ ግምቶቻቸው የምታስቀምጡበት ሰዓት ላይ ደርሰናል። እስካሁኑ ሰዓት ስታደምጡ ስለነበራችሁ ከልብ እናመሰግናለን። ባይ እንወዳችኋለን።